ሰብከው የጀማ ስብከት ይሄ ወንድማችንም ወንጌል ያስፈልገዋል። በቃ እንጸልይለትና ሌላ ጊዜ በሰፊው አሁን አግኘኝ በለው አግኘኝና ሌላ ጊዜ በሰፊው እንገባለን አንድ ላይ የዳነበትን እሱ ወንጌልን ሲነግረኝ እኔም የዳንኩበትን ደግሞ ወንጌልን የምስራቹን ወንጌል እነግረዋለሁ። ደግሞ በዚሁ አጋጣሚ እወድሃለሁ። ወንጌል እውነት እንደሆነ ወንጌል እንዲበራልህ ደግሞ እጸልይልሃለሁ። ተባረክ። ጸጋ ይበዛል። እናንተም ንገረው ፈለገ ትራቴስ አለ ሰላም እሱ ነው። ፈለገ እንዴት ነው? እሱንማ እሱ ነው። አንተም ነብይ ያሬድ ይባላል። ተወደደ አገልጋይ ያሬድ፣ አገልጋይ ታሪኩ ይባላሉ። ሁለቱም ወንጌል የሚሰብኩ ሰባኪዎች ናቸው። ለዚህ ወንድም እንድትጸልዩለት ክርስትና ተሻሽሏል። ከዛ በኋላ እርጋታው ነገሩ በጣም የሚወደድ ነው። ትዕግስቱ እንደውም እኔ ትዕግስቱ ብየዋለሁ ብላ ስሙ ነው። እንግዲህ ወንድማችን ኢየሱስ ክርስቶስን ስበክ በደንብ እሱ ጌታ እንደሆነ አማላጅ እንደሆነ ቤዛ እንደሆነ እመን። ኢየሱስ የመጣው ደግሞ ሊፈርድ ሳይሆን እግዚአብሔር አንድ ልጁን ወደ ዓለም ሲልክ በዓለም ሊፈርድ ሳይሆን ዓለምን በእርሱ ሊያድን ነውና ዓለም ደግሞ እኛንን በኃጢአተኞች ቀንበር በተያዝንበት ጊዜ ነው እግዚአብሔር በምሕረቱ ባለጸጋ ስለሆነ ጸጋን አብዝቶ ጸጋን እውነትን ተሞልቶ እሱ በእኛ ውስጥ አለ። ስለዚህ ኢየሱስን በልብህ እመነውና እውነትን መንገድን ፈልግ፣ ተከተል፣ ሰላም ይበዛልሃል። የእውነት እኔ አሁን ስታዬ ጫት ምቅም የምጠጣ በጣም አደገኛ ልጅ ነበርኩኝ። ግን ኢየሱስን የግል አዳኝ አድርጌ ሲቀበልና ሳምን ወደዚህ እውነት ስመጣ ይሄ ቀንበር ነው ከኔ ላይ የተሰበረው። ምናልባት ኢየሱስ ደግሞ ለነፍሳችንም ለስጋችንም እረፍት ነው። በዚህ እረፍት ደግሞ እንድትታሰብና እንድትጎበኝ እባርክሃለሁ፣ እጸልይልሃለሁ። በኦሮምኛ ይቅርታ ማለት ከዚህ በፊት ጫት ትቅም ነበረ፣ መጠጥ ትጠጣ ታጭስ ነበረ እና ኦርቶዶክስ ቤተክርስቲያን ቃሙ አጭሱ ብላ ታሰብራ ነበር። እሱንም አውቀው ነገር የለም። አይጠየቅኩን ታውቃለህ ወይስ አታውቅም? አይደለም እኔ ልጅ ነበርኩኝ። ቃሙ ሲጋራ አጭሱ ብላ ታሰብር ነበረ ወይ? ልጅ ነበርኩኝ እኔ እየነገርኩ ያለው አልኩኝ የኔ አባት። አሁንም እኮ ልጅ ነህ፣ ገና አሁንም ወጣት ነህ፣ ገና ያስታውቃል፣ እድሜ ገና ነው። አሁን የኔ አባባል ኦርቶዶክስ ቤተክርስቲያን አጭሱ ቃሙትን ነበረ ወይ? አላውቅም ማለት ትልቅሩ ይሰፍልም። እኔ ማውቀው ነገር የለም። እኔ ስለ ኢየሱስ ነው ማውቀው። ከዛ ስለ ኦርቶዶክስ እምነት አይቀየርም። ታዩ ለማንኛውም እኔ ወይስ ታዩ ችግር በጣም ብዙ ይላሉ ብሎኖች አሉ አንቺ ጋር እጸልይልሃለሁ። እሺ ባጥሩት ተሰባችሁ አለቀጥሩ ሲፍ ከረዶ ሮሜፋን ያውቃል ሮሜፋ ቢካ አቤት ሲከረዱ ኢናማንታ ማልጄታ አፈነ ሮሜታ ሲከረዱ የሰማኝ አይደለም የወንድማችን ድምጽ። ለማንኛውም ወንድማችን ብዙ ያላወቃቸው ነገሮች አሉ። እምነት የቀየርከው በጣም ስህተት በሆነ መንገድ ነው። ኦርቶዶክስ ቤተክርስቲያን አጭሱ፣ ስከሩ፣ ቃሙ ብላ አታስተምርም። ስለዚህ ከእንደገና ተመልሰ ከኛ ጋር እንድትወያይ በክርስቶስ ፍቅር ጋብዛለሁ። እሺ የት ወንድማችን ማን ነው? ተሳስቼ ነው። ፓስተር ሶፎንያስ እንዲህ አይነት መልእክቶች እንዲተላለፉ ባታደርግ መልካም ነው። አመሰግናለሁ። ወዴት ነው የሚመጣው? ገረሚ ልፋ የገባኝ ፍቅር እኮ ማለት ነው የክርስቶስ ፍቅር ነው እንጂ ወይ አንድ የኦርቶዶክስ ፍቅር አይደለም፣ የጴንጤ ፍቅር አይደለም። የክርስቶስ የገባ ፍቅር ወንድሜ በህይወት ማወቅ ያለብህ ነገር አንድ ነገር አለ። አሁን አንድ ጥያቄ ብጠይቅህ ትመልሳለህ። ሲጋራ አጭስ የሚል ግን አስተምሮ የለም። እኔ ያለው ታስተምራለች አላልኩም። በኋላ ግን ጫት መቃም ሲጋራ ማጨስ አቆሚያለሁ ብለህ አሰክስ ነው። አታውቀው ነገር ካለ ቀረብ ብለህ ታወራለህ። አይደለም እውነቱን እኮ ነው የነገርኩህ እኮ ጀስት እኔ ኦርቶዶክስ እምነት ተከታይ ታስተምራለች። አንተ ጋር ነው የሚያገለግለው? ቆይ ይቅርታ፣ ቆይ አንድ ጊዜ ከኋላ ያለው ቆይ አንድ ጊዜ አንተ ጋር ነው የሚያገለግለው? ፓስተር በራሱ ሚኒስትሪ ነው የሚያገለግለው። በጎዳናዎች በራሱ ማለት ለዚህ ገና ምንም ለማያውቅ ልጅ ለዚህ ህፃን ለሆነ ልጅ ፈቃድ ሰጣችሁት? ላይሰንስ ሰጣችሁት? ቸርች ከፈተ? ላይሰንስ አይደለም። በነገራችን ላይ ሰማይን የፈቀደለት ተቋም አይደለም። ቆይ እኔ አሁን ያልኩት መጀመሪያ ሰማይ ለዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበክ ባለና ህፃን የለ እንደውም ይኸውልህ ዝም ብላችሁ ነው እንዴ ላይሰንስ የምትሰጡት? ለማንም ሰው ነው እንዴ ላይሰንስ የምትሰጡት? ዝም ብላችሁ ነው እንዴ? ቆይ እስኪ አንድ ነገር ልንገርህ። እኔ ያልኩ ያለሁት ከተረዳኸኝ፣ አንደርስታንድ ካረከኝ
ኦርቶዶክስ ብዬ ስም አልጠራው። ጫት እየቃምኩ ነበር፣ እየጠጣው ነበር። ይሄ ደግሞ ቀንበር ነበር። ገብቷል። እኔ ኦርቶዶክስ ነው ብዬ ስሙንም አላነሳው። ጀስት ግን ኢየሱስን የግል አዳኝ አድርጌ ሲቀበል ኢየሱስ ደግሞ ለስጋዬ መዳን ሆነ፣ ለነፍሴም ደግሞ መዳን ሆነ። ይህን ያገኘሁትን ሰላም ደግሞ ይህን ያገኘሁትን እረፍት ደግሞ ኢየሱስን በማመን ያገኘሁት። ስለዚህ ይህንን ደግሞ ህይወትን ማግኘት ካለብህ ኢየሱስ ክርስቶስን በማመን ህይወት ታገኛለህ። ከየትኛውም ዓለም ፍርድ መዳን ትችላለህ። ይኸውልህ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉ ስሙ ለሚያምኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ነው። እኔ ደግሞ ልጅ ነኝ። አንድ ደቂቃ ስማ። ልጅ ነኝ። ፕሮቴስታንት ነው ወይ? በደንብ ዛሬ ፕሮቴስታንት ነው ወንድማችን። እኔ ክርስቲያን ነኝ። ክርስቶስ ማመን ክርስቲያን ነኝ። እሺ፣ በስላሴ ታምናለህ? በስላሴ ታምናለህ ወይ? ፓስተርን አትጠይቀው። ፓስተርን ብዙ ያደረገው ነገር አለ። በስላሴ ታምናለህ? አማርኛ ብዙ አያውቅም። አማርኛ ብዙ ስለማያውቅ አታስጨንቀው። ብዙ አያውቅም አማርኛ። ኦኬ፣ አማርኛ አይችልም። በቃ አንተ ተርጉምለት ፓስተር። እሺ፣ እኔ አንድ ጥያቄ ልጠይቅህ። በስላሴ ታምናለህ? አንድ ጥያቄ ልጠይቅህ። እኔ በስላሴ ታምናለህ? ትጠይቀኛለህ። አሁን የጀመርነው ጨርስ። በስላሴ ታምናለህ? አንድ ጥያቄ ልጠይቅህ ወይ? ምን ፈልገህ ነው? ኢየሱስ አማላጅ አይሰማም እንዴ? በስላሴ ታምናለህ ወይ? ኢየሱስ አማላጅ እንደሆነ ታምናለህ? ይመልስልሃል። ስለ ምልጃ አውሩ መጀመሪያ። ኢየሱስ እንደሚመልስ ታምናለህ እያለ ድምጽ ይሰማችኋል አይደል? አዎ ይሰማናል። ትንሽ እኔ መንገድ ላይ ስለሆንኩ ጫጫታ ስለሆነ አይሰማም። እና አንድ ጊዜ ምልህን አዳምጠኝ ወንድማችን። ትንሹ ልጅ በስላሴ ታምናለህ? ያ ይመጣል። አንድ ደቂቃ አንድ ስራ አዝጃቸው የኔ መንፈሳዊ ልጆቼ ናቸው እና አታስጨንቃቸው። ነው ያለው። እኔ የምልህ ፓስተር፣ ለማንም ትንንሽ ልጅ ነው እንዴ ላይሰንስ የምትሰጡት? ዝም ብላችሁ ላይሰንስ እቃ ቆሞች አሉ እንዴ? ላይሰንስ ሰማይ ነው የሚሰጠው። አይ ምን ይኸው ዝም ብላችሁ እየሰጣችሁት አይደል እንዴ? ደግሞ ሁሉም ፕሮቴስታንት ምንድነው በስላሴ ታምናላችሁ ሲባሉ እየተነሱ ላጥሙ ይሉት። ለምንድን ነው የስላሴን ስም የሚፈሩት? ስላሴ የሚል መጽሐፍ ቅዱስ ላይ እኮ የለም ሲጀመር። ፓስተር እኔ በጣም በእርግጥ አንተ ወንድ ልጅ ስለሆንክ ከአንተ ጋር ብዙ ፈለገ ወንድም እኔ በቲክቶክ ነው ማውቀው። አይ ቲንክ የምትናገራቸው የሚለው እየተሰማኝ አይደለም። ቆይ አንዴ ስማ። የምትሰብካቸው የምትፈራው እየተሰማኝ አይደለም። ትንሽ ጫጫታ ቦታ ላይ ስለሆንኩ ምን እናድርግ መሰለህ፣ ሌላ ጊዜ ላይፍ ስገባ ፓስተር ሶፊ አካውንቱን አንተ ንገረኝና እንዲገባ አደርገዋለሁ እና በደንብ የዛን ሰዓት አደምጣለሁ። እሺ አይ ቲንክ ምንም አንድ ነገር ትንሽ ጫጫታ ስለሆነ አይሰማኝም። በቁም ነገር እሺ፣ አንድ ነገር ይሰማኝ አይደለም። አንድ ነገር ልንገርህ። ላታስፈራው አንተ እኮ ይመስለኛል እያወራችሁ ነውና የምታወሩት ነገር እዚህ ላይ ያለው ግሬስ እኮ ከባድ ነው። እየተሰማኝ ስላልሆነ ምንም አይነት አንድ ቀኑና አባትና ልጅ ወይ አንድ ነገር ልንገርህ። አባትና ልጅ ነው አንድ ነገር ቀላል ልጅ አይደለም። በበረሃ የሚጮህ ዮሐንስ የወሩ ነው ተወዳጆች። ለኔ የተሰማኝ አይደለም። ዮሐንስ ነው ሊጮህ አላየ አስብለ ነው እያወራ ያለው ወይስ እየጮክ ነው? ነገርኩ ዮሐንስ እሱ ላይ ያለ ቅባት ግሬሱ መቀመጥ ማለት ነው። በቻልነው አቅም ከኛ ጋር እንድትሆኑ እናደርጋለን። ወንድማችን ጥያቄ ልጠይቀው። ይኸውልህ የተቀበልከው አማላጅ እንደሆነ ታምናለህ? በቻልከው አቅም መልስ። ለአንተ አማላጅ ማን ነው? እሺ እኔ ድምጻችሁ ስለማይሰማኝ እንደዚሁ መልእክት አስተላልፌ ልውጣ። የተቀበልከው ላይሰንስ መልስ። ሽቀላ ምንም አያደርግልህ። አሁን ማግኘት ያለብህ የዘላለም ሽቀላ ከዛ በኋላ የሚደርስ ነገር የሽቀላ መንፈስ የተወጋ ይሁን። ሽቀላማ አንተ ላይ ነው ያለው። ላይሰንስ ይሄ በቅባት በጨው ይሄ ምስብስብ የሽቀላ መንፈስ የተወጋ በእውነት ረጅም ዓመት በአንተ ላይ አሁን አይምሮውን ልብህን የያዘ የትኛውም በኢየሱስ ክርስቶስም ክፉ በጌታ በኢየሱስም ከአንተ ላይ እንዲነቀል ዘንድ ጸልያለሁ። በኢየሱስ
ኢየሱስም እጸልያለሁ አሜን። እውነት እንዲበራልህ አሜን። ወንጌል እንዲበራልህ አሜን። ኢየሱስ ያንተ ቤዛ እንዲሆን አሜን። አማላጅ እንዲሆን አሜን እጸልያለሁ። አሜን። ወደዚህ እውነት አሜን። ወደዚህ መንገድ አሜን እንድትመጣ ዘንድ ኢየሱስ ጌታ አሜን። ጃላቪ ካሶኮ ክብር ለኢየሱስ ይሁን። አሜን። ማሃዲ ባጃጋቲያ የእውነቴን ነው የምልህ እግዚአብሔር አምላክ ይረዳሃል። አንተ ገና ወንጌልን በአደባባይ ትሰብካለህ። ኢየሱስ ጌታ እንደሆነ ጌታ እንደሆነ ኢየሱስ ሕይወት እንደሆነ እግዚአብሔር ልጅ እንደሆነ ገና ወንጌልን በአደባባይ ትሰብካለህ። እውነት ወንጌል ይበራልሃል። ገና አንተ አደገኛ ጳውሎስ ነው የምትሆነው፣ የወንጌል አርበኛ። በቃ ባረኩ። ሌላ ናቸው እንደዚህ አረ ባስተሰብ እስኪ አንዴ ዘምርልኝ። አሜን። በቃ ትክክለኛ ወዳችኋለን። ወንጌል ገና ይሰበካል። አይ ቲንክ እኔ ትንሽ ቢዚ ስራ ስላለን ድንገት የመጣሁት፣ ሌላ ጊዜ በሰፊ በደንብ እናወራለን። ተባረኩ። ወዳችኋለሁ። ሶፊ ወዳለሁ። እሺ